አንዳንድ ነገሮችን መረዳት ትችይ ነበረ። እመኚኝ ሄርሜላ፣ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል፣ እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ ወራት ሊፈጅ ይችላል። አመታት አላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ። ያኔ ይሁድሽ ሄርሜላ ምን ታቀዶልሽ ይሁን ሩታ በዚህ ልክ እመኚኝ እግዚአብሔርን ነገ እኔና አብርሽ አንድ ላይ በሆናችን አይቀርም። አመታት ሳይሆን ወራት ብቻ ይበቁኛል። ስለዚህ ያኔ ታፍሪያለሽ እየተባለች ነው ሄርሜላ ማለት ነውና ሩታ ምን አቅዳለሽ? ምን አስባለሽ? ምን ደግሳለሽ? ይሁን የምናውቀው ጉዳይ የለም። ሀቢብቲ እግዚአብሔር ይጠብቅሽ። ነገ አብረን ምን ሆን ቀለበቱን አውልቂ። ለምን ከሱ ጋር ትሆኛለሽ? ውይ ጅብ ከሄደ ውሻ ጮኸ። እኔ ሩታ እኮ አንዳንዴ ግራ ታጋብኛለሽ። መጀመሪያ ለምነሽ እምቢ አለሽ። አሁን ደግሞ እንደገና ተመልሰሽ መጥተሽ አሁን ከሱ ካራሽ ሞታለው ቀለበት ስላሰረ ማለት ነው። ይሄ ነገር ግን ጋይስ ምን ይመስላችኋል? ድራማ ነው እንበል ወይስ ምን እንበል አናውቅም። እንግዲህ ብቻ ግን ሩታ እርግጠኛ ሆና ነገ አብረው እንደሚሆኑ እየተናገረች ነው። ስለዚህ ሄርሜላ እንግዲህ ምን እንደታቀደልሽ እግዚአብሔር ይወቅልሽ ማለት ነው። ምን ሊያረጉሽ እንዳሰቡ ፈጣሪ ይወቀው። ግን ሩታ እንግዲህ እርግጠኛ ሆና እየተናገረች እንደሚታወቀው እልህ አለባት ሩታ ታውቃላችሁ። የሆነ ነገር ማድረግ ከፈለገች ታደርገዋለች እንደምንም ብላ ማለት ነው። እና ግን ሄርሜላ ምን እንድትደግሰልሽ የምናውቀው ነገር የለም። ሄርሜላ ደግሞ ልክ የሆነ ተፈቅረሽ ተወደሽ ተጠይቀሽ ቀለበት እንድታሰርልሽ ብጭ ትበጨበጫለሽ። ብጭባጫ ያንበጭብጭሽ የሚያንበጨብጨው ነው። ተጠይቀሽ እኮ የሆነ በቃ በፍቅርሽ ውድቅ ብሎ አፈቅርሻለሁ ወድሻለሁ ብሎ በክብር ጠይቆሽ እኮ ነው ያስመሰልሽው። አንቺ ጠይቀሽ በግድ በስንት መከራ ቀለበት ተሰርልኝ ብለሽ አንቺ ራስሽ ጠይቀሽ እህቶሽ ጠይቃ ወንድምሽ ጠይቆ በቃ እኔ የምቆጥረው ሄርሜላ ለአብርሽ ሽማግሌ እንደላከሽ ደሞ ቆጥረው ሽማግሌ ልካ በግድ እንደሷ ለመንበርከኳ ነው እንጂ በመከራ ነው ይሄ ቀለበት የታሰረልሽ። እና ስለምትወድኝ አመሰግናለሁ ቀለበት ውይ በክብር እንደተጠየቅሽ ሁሉ ደግሞ አንቺ አትጎረኝ መጥሽ ጉረኛ ለምንሽ ምናምን ይወስልሽው የሰው ባል ቀምተሽ የልጅ አባት ወስደሽ አብርሽ ሲጀምር አንቺን ማለት ነው የንዴት የልህ መወጭ እልህ ይዞት ነው ቀለበት ያረገልሽ። በነገራችን ላይ ባለፈው እናንተ ከተናደዳችሁ አስርላታለሁ ስላለ ሜሪና ዳኒ ለማናደድ አንቺን እየተጠቀመብሽ ነው ውዴ። ሩታ ነው ለማናደድ ሜሪ ነው ሩታ እንድትመለስ ባንቺ እየተጠቀመ ነው። አሁን ሩታ እንግዲህ ብላ የራሷ ታረጋዋለች። መጨረሻ አንቺ ሜዳ ላይ ደምትወርቂ ታያለሽ። ሄርሜላ ባታለቅሽ ሩታ እንዳለችው ታለቅሳለች። ታያላችሁ። አብርሽ እየተጠቀመባት ነው። ሩታን ይፈልጋታል ግን እልህ ይዞት ነው ለሄርሜላ ቀለበት ያሰረላት። ይሄን ማሉ እያንዳንድሽ ማለት ነው። ሲቀጥል እዚህ እኔ ቤት መታችሁ የሩታ በጎች ምን የምትሉ ሰዎች እኔ በነገራችን ላይ የማንም በግ አይደለም። አስተያየት መሰጠው ባየሁት በቪዲዮ ልክ ነው። አብርሽ ያጠፋ አብርሽን ቅጥቅጥ ወቅር፣ ሩታ ስታጠፋ ሩታን ቅጥቅጥ ወቅር። የኔ ቪዲዮ ወደታች ወርዳችሁ ማየት ትችላላችሁ። ወደ ሁሉም አላጋድልም። በቃ ትክክለኛውን አስተያየት ነው መሰጠው ሁለቱንም። አሁን ዛሬ ሄርሜላ እንደዛ ስትጎር እንደሚና ፈላችሁ አትሉም? ልክ ተጠይቃ የፍቅር ጥያቄ ተጠይቃ በክብር ምናምን ያገኘችው መሰለች። ለምና ያንዳገኘችው ራስተዋለች። ጠይቀሽው ራስሽ የፍቅር ጥያቄ አግባኝ እኔ ፍቅር የኔ ውድ ብለሽ አለቃቅሰሽ ምናምን ቀለበት ታስሮልሽ ጉራ በክብር ጠይቆሽ ይሆን አፍቅሮሽ ወዶሽ እሱ መጥቶ ቢሆን ኦኬ። ግን አንቺ ሄደሽበት በግድ ካላገባኝ ብለሽ የሰው ባልቀምተሽ እንደዚህ ፊት ፍን ማለት አያዋጣም። ሲቀጥል ደግሞ ሩታ ላይ የማየው ስህተት ደግሞ ምንድነው? ያኔ ሲለምንሽ የት ነበርሽ? አሁን ቀለበት ሲያስር እንደዚህ ማለቃቀስ የምትጀምሪው የምታለቃቀሽው ለምንድን ነው? አንቺ አሁን ታምሪያለሽ፣ ቆንጆ ነሽ፣ ካንቺ ከሱ የበለጠ ወንድ መያዝ የምትችይ ሴት ነሽ። ምንድነው እኝክ ፈልገሽ አርግዘሻል። ሶ አሁን ልጁ ቀለበት ሲያረግ መናደድ የለብሽም። አልፈልግም ገድል ግባ ታያለሽ። ከዛ ደግሞ ሲሄድ ደግሞ ተናደጅና ተመለሻለሽ። እና የምትወጁ ከሆነ እንግዲህ ሆድና ግንባር አይሸሽግም ተብሏል። ለምንድነው አሳልፈሽ ለሰው ምሰጭ? አንቺ አልፈልግም ስትዩ ይሄዳለኝ በልህ በንዴት ሰው በመሀልሽ ባስገባሽ ቁጥር እንደዚህ መለመንሽ ካልቀረ መጀመሪያ አሳልፈሽ ለምን ሰጠሽው? ይሄ የኔ ጥያቄ ነው። ስለዚህ ሩታ አሁንም ቢሆን ባለሽን አሁን ወደ አንቺ ቢመጣ ደግሞ እኮ አልፈልግም ብለሽ ልትኮሪ ትችላለሽ። ቢመለስ አብረሽ ማለት ነው። እኔ የምር ሁሌም ምኞቴ አብረሽ ከሩታ ጋር እንዲሆን ነው። በቃ ሩታም ከአብረሽ ጋር እንድትሆን እንጂ
ሁለቱም ተለያይተው እንዲኖሩ አልፈልግም። ምክንያቱም በጣም ምርጥ ፍቅር ያላቸው ሰዎች እኛ ምን ቀናባቸው በቃ እንደነሱ አይነት ፍቅር ቢሰጠን ብለን የተመኘናቸው ሰዎች ስለሆኑ እኔ አብሮ እንዲሆን ነው የምፈልገው። አሁንም ቢሆን ማለት ነው አቋሚ ይሄ ነው። በቃ እናንተ ሄርሜላና አብርሽ ወደፊት የምትሉ ሰዎች ትክክል አይደለም። መስመር የሳተ ነገር ነው። አሁን ላይ ቢቆም ነው የሚሻለው። አያምርም መጨረሻቸው። ሩታ አብርሽና ሄርሜላ ታያላችሁ። 2 ልጅ ያለው ሩታ ትፈልገዋለች። ህይወቱ ምስቅልቅል ያለ ነው የሚሆን። ከሄርሜላ ጋር እንኳን ቢሆን ሰላማዊ ህይወት አብርሽ አይኖረው። ልንገራችሁ ሩታ በሰላም አታኖረው። ሲቀጥል ደግሞ ህይወቱም አይሰምርለትም እንደዚህ ሰው ገፍቶ ሄዶ